ሰባተኛው አጠቃላይ ምርጫ በተያዘለት መርሃ ግብር ብቻ መካሄዱ ሳይሆን ነፃ ፍትሃዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ፓርቲዎች ከወዲሁ የቅድመ ዝግጅት ስራዎችን እየሰሩ ይገኛል። የምርጫ ምልክቱንና ማኒፌስቶውን ይፋ ያደረገው የብልጽግና ፓርቲም ሰባተኛው አጠቃላይ ምርጫ ዲሞክራሲያዊና ፍትሃዊ ሆኖ እንዲጠናቀቅ የአንበሳውን ድርሻ እንደሚወጣ እያሳወቀ ይገኛል። በአማራ ክልልም ሰላምን በማጽናት ምርጫውን በተያዘለት መርሃ ግብር በተሳካ ሁኔታ እንዲከናወን ለማድረግና የህዝብ ታማኝነትና ቅቡልነት ያለው ሆኖ እንዲጠናቀቅ ትኩረት ተሰጥቶታል። ዘላቂ ሰላምንና ዲሞክራሲን ከመገንባት አኳያ በምርጫ የሚገለጸውን ዲሞክራሲ ባለፈው በስድስተኛው ዙር የክልልና የሀገር አቀፍ ምርጫ ባለፉት ዘመናት በሀገራችን ከተካሄዱት ምርጫዎች እጅግ በጣም ታማኝነት ያለው በህዝብ ዘንድ ቅቡልነት ያለውና ምናልባትም እንደ ፓርቲም በአሸናፊነት ለመውጣት ያቀድነውን እቅድ በከፍተኛ ደረጃ ያሳካል። በተለይ የህዝብ ታማኝነት እንዲኖረው በማድረግ በኩል ሁላችሁም እንደምትገነዘቡት በዓለም አቀፍ በሀገር ውስጥ ህዝቦች ዘንድ የተሰጠውን በጎ አመለካከት ሁላችንም እናውቃለን። ፓርቲው ሀገራችን ለዘመናት የተጓዘችውን የቁልቁለት ጉዞ በመግታት በዓለም አቀፍ መድረክ ያላትን ተቀባይነት በከፍተኛ ሁኔታ በማሳደግ የጀመረውን ብሔራዊ ተልዕኮ አጠናክሮ እንደሚቀጥል ርዕሰ መስተዳድር አረጋ ከበደ ተናግረዋል። ለዘመናት ያላትን እያጣች ከትልቅነቷ እያፈገፈገች ወደ ቁልቁለት እየተጓዘች ያለችን ሀገር ወደፊትም ቢሆን ያለ መውጫ እየታገተች ያለችን ሀገር እየታደገ ያለ ፓርቲ ነው። ይሄም በተለይ የሁለቱ ውሃዎቻችንን በመጠቀም መብታችን ላይ በተጨባጭ ውጤት ያስመዘገበውንና ወደፊትም ውጤት ለማስመዝገብ እያደረገ ያለውን ጥረት ማንሳቱ ተገቢ ይሆናል። የሀገሪቱ ሁኔታ በጥልቀት በመገምገም ሀገራችን የገጠማትን ሁሉን አቀፍ ፈተናዎች በድል የመወጣት አቅሙን ያሳየ ፓርቲ መሆኑን ያነሱት ደግሞ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ ናቸው። ብልጽግና ነገሮችን በጥልቀት መመልከት የሚችል ከልብ መስማት የሚችል የሚሆነውን የሚናገረውን የሚያደርግ ፓርቲ በመሆኑ ብልጽግና ድርብ ተልዕኮ ላይ ትኩረት አድርጎ እየሰራ ነው። አንዱን ሳይሆን ብዙውን፣ ነጠላውን ሳይሆን ብዝሃነትን፣ ብቸኝነትን ሳይሆን አብሮነትን፣ መከፋፈልን ሳይሆን አንድነትን፣ ለግል ሳይሆን ለሁሉም የሚል እሳቤ ስላለው ነው። ባለፉት ዓመታት ብልጽግና ፓርቲ በሀገራችን ስር ሰዶ የቆየውን የፖለቲካ ጽንፈኝነት በማረም የነበረውን የፖለቲካ ምህዳር ከመሰረቱ በመቀየርና በማስፋት ያደረገውን ፍሬያማ እንቅስቃሴ በሰባተኛው አጠቃላይ ምርጫም ለማስቀጠል እየሰራ መሆኑ ተነስቷል። ትልቁ የፖለቲካ ፈተና የፖለቲካ ጽንፈኝነት ነው። ወይም ደግሞ ቅራኔን እንደማይታረቅ ሁሉ ጫፍና ጫፍ አስረግጦ አገርንና ህዝብን የመበተን ጉዳት እና አደጋ የተጋረጠበትን ሀገር በከፍተኛ ደረጃ ይሄንን ፖላራይዝድ የሆነ እሳቤ የገራ ጸረ ዲሞክራሲ የሆነ ስነ ምህዳርን ወደ ዲሞክራሲ ለመቀየር እንደዚሁም ያልተቋጨውን ያልና ያልተግባባንበትን የሀገር መንግስት ግንባታ በብሔራዊ ምክክር በማድረግ ለመግታት ከፍተኛ ጥረት እያደረገ ያለ ፓርቲ ነው።